ኳሊቲ ፕሮቲኖችን ተመገቢ። የዜናም ነግራሻለች። በቂ አሳ፣ በቂ ቀይ ስጋ፣ በቂ ቺክን ብላሻለች። የውቅያኖስ አሳዎች አቅም ካለሽ ሰርዲን፣ ቱና ቅድም ያለችሽን በሳምንት አንዴ ሁለቴ ቢሆን ለማድረግ ሞክሪ። ለተወሰነ ጊዜ ዳቦውን እንጀራውን አቁሚ። ከጎን አትክልቶች አርጊ። ቀስ እያልሽ ዜናብ የበላችሁን ድንች መብላት ይመጣል። ቀስ እያልሽ ዜናብ የበላችሁን ምስር፣ ባቄላ፣ ቦሎቄ መብላት ይመጣል። ሌላም ነገር መጨመር ይመጣል። እኔ የለውም ሀገር ውስጥ ግን በዙም ልክ አሁን እዚህ ጋር እንደምናወራው ኦፊስ ሄደሽ ባለሙያዎች የራስሽን ምግብ ፎርሙላ ቢኮዝ ሲስተሙን ክሬት አድርገናል። ገብተሽ የእያንዳንዱን አንቺን ዳታ ከሙሉ በኋላ በቀን ምን ያክል መመገብ አለብሽ፣ ከስንት ጊዜ በኋላ ተጨማሪ ምግብ መጨመር ትችላለሽ የሚለውን ነገር እያንዳንዱ ነገር ካልኩሌት አድርጎ ያደርጉልሻል። የመጨረሻ ጥያቄ የግንዛቤ ጥያቄ ነው የምጠይቅሽ እና ነገ ኦፊስ መተሽ ምግብሽን ካልኩሌት አድርገን የምትመገቢውን አስተምረንሽ ሄድሽ እንበል። ለስንት ጊዜ ነው በዛ መንገድ የምትቀጥዩ? ላይፍ ታይም ብቀጥል ደስ ይለኛል። የሚቆራረጥ ነገር ጎበዝ ልጅ ቢኮዝ ይሄን እያደረግን ያለ ነው 15 ኪሎ ግራም ፋት ስላለሽ አይደለም። ፋቱን አናየውም እኛ ያንቺን 51 ኪሎ ግራም ሰውነት ነው የምናየው። በጣም ገብቶሻል። ያ ሰውነትሽን እስከፈለግሽው ድረስ በየቀኑ ምግብሽን በትክክለኛ መጠን አሁን ካልኩሌት በሚደረግልሽ መጠን መመገብ ግድ ይላል። ያ ሲሆን ሁሌም ጤነኛ፣ ሁሌም ሃፒ፣ ሁሌም ስትሮንግ ኤነርጀቲክ ስለ ልጆችሽን በጤና ስለማሳደግ እንጂ እንደው ልጆችን ጥዬ እንደዚህ ይሆናለሁ ወይ ስኳር እንደዚህ ያደርገኛል ወይ ልቤ እንደዚህ ይሆናል ወይ አየሽ፣ ከዚህ ሁሉ ስትሬስ ነው የምትወጪው። አት ሴም ታይም ልጆችሽን ታሳድጊበታለሽ። በዚህ እውቀት ባለቤትሽን ህይወቱን ትታደጊያለሽ። ቢኮዝ ወንዶች ግንዛቤ የላቸውም። ያኑ ምግብ እየበሉ ምናልባትም ያንቺን ባለቤት ከአንቺ ጋር ገንፎ እየበላ ትንሽ የሆዱ ላይ እንደዚህ ብሏል። አየሽ፣ ሴቶች ደግሞ በተፈጥሮ ብዙ ነገር ከጎናችሁ አለ። ሆርሞኖቹ ከአደጋ ይታደጓቸዋል። ወንዶች ደግሞ ብዙዎቹ ይሄ ግንዛቤ ስላሌላቸው በሃርት አታክ በስትሮክ ያለ እድሜያቸው እያለቁ ነው። ቤትሽንም አየሽ፣ ራስሽን የሚወት አሁን የምታሳድጊው ልጅ ከነገ በኋላ የምትወልጃቸውን ልጆች በትክክለኛ መንገድ ታሳድጊያለሽ ማለት ነው። ይበቃሻል። አመሰግናለሁ። ባለቤቴም እዚህ ላይቭ ላይ ገብቶ ሰፖርት እያደረገኝ ነው፣ እያየኝ ነው። ሰምተዋል ፕሮግራማችንን? አዎ እሱ ነው እንደውም እንዳይ የመከረኝ። የስ አሁንም አብሮኝ ገብቶ ላይቭ እያዳመጠ ነው። እኔ ጋር ቤት የለም ግን ሆዱ ላይ ትንሽዬ ቦርጭ ስር እየሳቀብኝ ነዋል። አንገላትቼዋለሁ። ያው እኮ ቢኮዝ ያው ሁላችንም እኮ እናንተ ያቀረባችሁትን ነው የምትበላው። ገንፎ እናንተ ያቀርባችሁ እና እምቢ ብለን አሳም በላም እና ሁሉ ነገራችን በእናንተ እጅ ላይ ነው ያለው። እናንተ ስትለወጡ የእኛ ህይወትም ይለወጣል እና እንግዲህ እየሰሙን ነው፣ የእኛዎቹም እየሰሙን ነው። እኛ ተለውጠን እነሱም ተለውጠዋል፣ እየሳቁብን ነው። በርቺ። አመሰግናለሁ ዶክተር ዜና፣ በጣም አመሰግናለሁ። ነጭ አሳ ችግር አለው እንዴ? ምንም ችግር የለውም። ኮመንት ላይ አይቼ ነው። ኮመንት ላይ ኢሹዋችሁን ጻፉልኝ፣ እንዳስገባችሁ የቅድሚያ እንድሰጣችሁ ኢሹዋችሁን እንደዚህ ብላችሁ ጻፉልኝ። ትንሽ ኮመንት ላይ ጻፉልኝ እና ቅድሚያ ሰጣችኋለሁ። ዶክተር እርጎ ውፍረት ለመቀነስ ይረዳል። እርጎ ያፋፋል። ምናልባትም ግሪክ ዮገርት እርጎ እያወራን ከሆነ ግሪክ ዮገርት እርጎ ውፍረት ይቀንሳል የሚባል ምግብ የለም። ግሪክ ዮገርት ሰውነትን ይመግባል። ሌላው እርጎ ግን መጠነኛ ፕሮቲን ያለው በየሰፈሩ ያለው እርጎ በተቃራኒው ከፍ ያለ ፋት፣ ከፍ ያለ ላክቶስ ወይም ደግሞ ካርቦሃይድሬት አለው። ለሰውነትን ለመመገብ አይሆንም። ማንኛውም ሰውነትን ለመመገብ ማይሆን ምግብ ደግሞ በተቃራኒው ፋት ይጨምራል። እጅግ አመሰግናለሁ። ኮፒ ሊንክ፣ ታፕታፕ፣ ሼር እያደረጋችሁ እንደሆነ አውቃለሁ። የታሸገ ቱና ችግር አለው? ምንም ችግር የለውም። በዘይት ከሆነ ዘይቱን በደንብ መድፋትን አትርሱ። ቱና በየቀኑ መመገብ ግን አይመከርም። በሳምንት 1 ቀን ወይ 2 ቀን ብታደርጉ በቂ ነው። ኮመንት ላይ ሪኩዌስት የላካችሁ ሰዎች ኢሹዋችሁን ጻፉልኝ። ኢሹዋችሁን ስጽፉልኝ ላስገባችሁ
እችላለሁ ወይ ቅድሚያ ሰጣችኋለሁ? አይሆፕ ይሄ ሰዓት ከሀገር ውጭ ለሚኖሩ ሰዎች ቆንጆ ነው ብዬ አስባለሁ። ቢኮዝ ኢትዮጵያ ውስጥ ያሉ ሰዎች ተኝተዋል። እንግዲህ በፊት የምንገባበት ታይም አገር ውስጥ ላሉ ሰዎች ቆንጆ ነው። አሁን እቺ ታይም እቺ የ20 ቀን አለችኝ ይመስለኛል ዩሮፕ ላይ። በዚህ ሰዓት ለሚመቻችሁ ሰዎች ቆንጆ ጊዜ ነው። ይሰማሻል? አሁን የገባሽው ልጅ አበባ አበባ ይሰማል? ድምፅ ይሰማል? አሁን የገባሽው ድምፅ ይሰማል? ኤስኤም ይሰማል? ዶክተር እግዚአብሔር ይመስገን። የኔ ያው ስላስገባኝ በጣም ደስ ብሎኛል። ዶክተር ስላገኘሁም ደስ ብሎኛል። የስ የኔ ችግሬ ምንድን ነው? ቁመቴ ሜትር ከ76 ነው። ኪሎዬ 75 ነው እና ስኳር ቼክ ሳደርግ 150 160 አንዳንዴም 200 ይሆናል። ምግብ ጣፋጭ የሚባሉ ምግቦች አልበላም። አብዛኛውን ጊዜ የማዘወትረው አትክልት ነው። ግን እስካሁን የስኳር መጠኔ ሊቀንስ አልቻለም። በጣም የስራ ብዛት ጫናዎች፣ እንቅልፍ ደግሞ አብዛኛው ጊዜ አይወስደኝም። እነኚህ ችግሮች አሉብኝ። ከአመጋገብ አንጻርም አብዛኛውን እንዳልኩ አትክልት ነው። እንጀራም በትንሹ መጠን ነው የምበላው። እሱም የጥቁር ጤፍ፣ እንደገና ደግሞ ዳቦም ከሆነ ይሄ ስንዴ የተፈጨ የሀገር ቤቱ ይሄ ነጭ የሆነ ነገር ብዙም አልመገብም። ግራ ገብቶኛል። አይዞን እድሜህን ድገምልኝ። 45 በ45 ዓመታቸው ሃይስኩል አብሮ የተማሩ ስኳራቸው ከፍ ያለባቸው ጓደኞችን ታውቃቸዋለህ? እድሜ እኩዮችን አሉ። በስኳርስ ከስኳር ጋር የሚኖሩ አሉ? እንደው ሜይ ቢ ይሄ እንደ ጀነራል የምንወስደው ጥያቄም አይደለም። በስኳር በተያዙት እና ባልተያዙት ጓደኞች መካከል ዝም ብለህ ስታያቸው የሰውነታቸው አቋም ላይ ምን ልዩነት አለ? በጣም ወፍራም በጣም ወፍራም፣ እንደገና መጠጥም ይጠጣሉ። እንደዛ አይነት ነገር አይባቸዋል። እነሱ ላይ ስኳራቸው ከፍ ብሏል። ግን አንተ እየገረመ ነው። እኔ ስኳር መጠጥም አልጠጣም፣ እንዴት ለምን ስኳር ምናምን እያልክ ነው አይደለ? ትክክል። የስ እንግዲህ ሌላ ጊዜ ደግሞ በደንብ እናወራለን። እነሱ ያንኑ እየበሉ ያንኑ ብዬ ስል እንግዲህ ብዙዎች ያውቃሉ። እንጀራ በወጥ እያልኩ ያለሁት ሲጀመር አልኮል ይወስዳሉ። አንተ ግን ያንኑ እየበላህ አልኮል አትወስድም። አንተ እነሱ መጠጥ ይጠጣሉ። አንተ ግን ኦልሞስት ከመጠጥ ጋር ሲሚላር የሆነ እንጀራ በወጥ እየጠጣ ነው። ሲሚላር ነው። ሲሚላር የሆነ ኢነርጂ ናቸው ነው እያልኩ ያለሁት። ኃይል ሰጪ ናቸው። አልኮልም ባይዘዌ ኃይል ሰጪ ነው። እንግዲህ አልኮል መቼም ከስጋ የሚሰራ አልኮል የለም አይደለም? የትኛውም አልኮል የሚሰራው ከእህል ነው። ባይዘ ሜይ ቢ ሰምታል። እነ እንጀራ እነ ዳቦ ካርቦሃይድሬት የሚባሉ 4 ካሎሪ አላቸው በግራም ውስጥ ሲባል ሰምተሃል። አልኮል ከነሱ ልቆ 7 ካሎሪ አለው። አየህ፣ እነ ዘይት እነ ቅቤ ደግሞ እነ ዘይት ወደ 9 አካባቢ ካሎሪ ያላቸው። ምን ማለት ነው? ከእጽዋት የወጡ እነ እንጀራ እነ ዳቦ እህል ደረጃ ላይ ያሉ፣ እነ ዘይት ደግሞ ከዛ የሚልቅ በጣም የተጨመቁ ናቸው። አየህ፣ ከነ ቅባት እህሎች ተጨምቆ የወጡ ሪፋይንድ የተጣሩ ኤነርጂ ናቸው። እና አልኮልም ከእህል ውስጥ የተጣሩ ኃይሎች ናቸው ማለት ነው። ሲሚላር ነው እያልኩ ያለሁት። አልኮል ያፋፋል፣ ኦቤሲቲ ያመጣል፣ ኢንሱሊን ሬዚስታንስ ያመጣል፣ ሲደመር ያሰክራል። አልኮል ጉበት ይጎዳል፣ ፋቲ ሊቨር ያመጣል። እህሉም ቅድም የነገርኩ ከፍተኛ ካርቦሃይድሬቱም ከፍተኛ ዘይቱም ውፍረት ያመጣል፣ ጉበት ላይ ፋቲ ያመጣል፣ ኢንሱሊን ሬዚስታንስ ያመጣል፣ የስኳር በሽታ ያመጣል። አንድ ነገር ናቸው።
አንተ ግን በፍርሃት ውስጥ ነው ያለው። ግራ ገብቶሃል። በቃ ምንም ምግብ ደፍረህ አትበላም። በቃ ጠንቃቃ የምትባል አይነት ሰው ነህ እና አሁንም የመጠንቀቅ ደረጃ ሄደ ቀይ ጤፍ ምናምን ነው እየበላ ያለው። ከአትክልት ጋር ብቻ ነው የሚበላው። አትክልት ጥሩ ነው ሲባል ሰምተሃል። አየህ፣ መጥፎ ነጭ ጤፍ ነው፣ ነጭ ስንዴ ነው። ጥቁሩ ምንም ይሻላል፣ ገብስ ዳቦ ይሻላል፣ ጥቁር ዳቦ ይሻላል። እሱም ነው እያደረግህ ያለው። ሰውነትህ እየተጎዳ ነው። አንተ አሁን ወደ 7 ኪሎ ግራም ፋት አለ። ትንሽዬ ቦርጭ ላይ ያለችዋን ፋት ነው እያልኩ ያለው። አሁን አይንህን ኮምፕሊትሊ ግለጥና ሰውነቴ በረሃብ እየተጎዳ ነው፣ ሰውነቴ እያለቀ ነው ብለህ እሱ ነው ማሰብ ያለብህ። ሰውነቴ እያለቀ መሆኑን አንተም ታውቀዋለህ። ጡንቻ የሚባል ነገር ሟሿል። አይተህ ከሆነ ክስት ጥውልግ እያልክ ሰውነትህ ቆዳ በሙሉ ያለ እድሜ ሽብሽብ እያለ ሆድህ ብቻ ነው የገፋው። ያ ነው ስኳር። አየህ፣ አሁን እያደረግክ ያለው አመጋገብ አትክልትን ብቻ ከቀይ ጤፍ ጋር መመገብ ያንን ሰውነት ምን እያደረገው ነው? የባሰው ነው፣ እየጨረሰ ነው። የባሰው ነው። ሰውነት ጥውልግ እያልክ እየተጎዳ ጠላት ቦርጭህ እዛ ጋር ቁጭ ብላለች ነው እያልኩ ያለሁት። ደስ የሚል ነገር ልንገርሃ፣ ዘዴ አለ ነው እያልኩ ያለሁት። የትኛውም ከዚህ በኋላ የምትጎርሰው ምግብ ቀጥታ ወደ አንተ እንዲሄድ ማድረግ ይቻላል። አንተን እንዲያድስ መልሰ ያንግ እንድትሆን ረጂክ እንድትሆን ጡንቻን እንዲመጣ አጥንት ቢውልት ከውስጥ እየተደረገ ቅድም ያልኩ ለስኳር የዳረገህን ፋት ቦርጭን መቀነስ ይቻላል ነው የምናወራው እዚህ ፕሮግራም ላይ። እስከዛሬ አልሰማህም ስናወራ? ሰምቻለሁ። ለዛም ዶክተር ቦዲማስ ኢንዴክሴን ሰርቼ 78 ኪሎ ነው የነበርኩት። ከ78 ኪሎ አሁን 75 ኪሎ ላይ ነው ያለሁት። ቁመቴ ሜትር ከ76 ነው። አየህ፣ አሁንም ያልገባ ነገር አለ። ቦዲ ማስ ኢንዴክስ ጋኑን ነው የሚነግርህ። የጋን ቁመት አለ አይደለም፣ ክብደት አለ። ውስጡ ያለውን አይነግርህም። አየህ፣ በአንተ እድሜ ያለ ቁመቱ ልክ እንዳንተ ሜትር ከ76 የሆነ ኪሎ ከአንተ ጋር እኩል የሆነና ጡንቻ የሚገነባ ሰው ምንም ቦርጭ ያለው ሰው እና አንተ ቦዲ ማስ ኢንዴክሳችሁ እኩል እኮ ነው አይደለ? ወይት ሲካፈል ለሀይት ስኩዌር ነው። ወይታችሁ እኩል ነው ብያለሁ። ሀይታችሁ እኩል ነው ብያለሁ። ቦዲ ማስ ኢንዴክሳችሁ ምናልባትም 23 ምናምን የሆነና ሁለታችሁም ደስ ብሏችሁ እጃችሁን ኪስ አድርጋችሁ ትሄዳላችሁ። እሱ ምንም ፋት የለውም። አየህላውን ኮንቴንቱ የእሱ ጋን ውስጥ ያለው ኮንቴንት ሊን ነው። ምንም ትርፍ ፋት የለውም። አየህ እንዴት እንደሚሸውድ ቦዲ ማስ ኢንዴክስ። አንተ ደግሞ ሰውነትህ አልቆ በቦርጭ ነው ያ ሁሉ ኪሎ እኩል የሆናችሁት። እሱ ጡንቻ በጡንቻ ነው፣ አንተ ቦርጭ በቦርጭ ነው። አያምጣውና አንተ ስትሮክ ጠብ ያደርጋል። አያምጣውና ያልኩት በምክንያት ነው። ሀርተታክ ሌላም ነገር እንደ ስትሮክ እና ሀርተታኩን ተውና ኳሊቲ ህይወት የለም። አሁንም ይደክመሃል፣ እንቅልፍ የለም። እሱ ድካም የሚባል ነገር የለውም። ኤነርጀቲክ ነው። ላሽ ብሎ ህፃን ልጅ ነው የሚተኛው። በሁለታችሁ መካከል ሁለት ልዩነት ነው ያለው። ኳሊቲ ነገሮችን ይመገባል፣ ኳሊቲ ፕሮቲኖችን ይመገባል፣ በቂ አሳ ይመገባል፣ በቂ ቀይ ስጋ ይመገባል፣ አትክልቶች ይመገባል። ኤክሰርሳይዝ ስለሚያደርግም ምናልባትም ዳቦንም እንጀራም እንደ ተጨማሪ ሊበላ ይችላል እሱ። አንተስ ይሄ ግንዛቤ የለህም። ፕሮቲን እንደሆነ አታውቅም። ጀስት ያኑ ባዶ ምግብ ባዶ ቀይ ጤፍ ከአትክልት ጋር እየበላ ነው የተጎዳው። ዋው አልገባህም? አሁንም አይ ገብቶኛል። ኤክሰርሳይስንም ኢንክሉድ አድርጌ ያለው አሁን ያንተ ምክር በጣም ገብቶኛል። አየህ፣ ያልመገብከውን ሰውነት እኮ ነው በኤክሰርሳይዝ እያሰቃየኸው ያለው። ኤክሰርሳይዝ ፈልገህ ከውስጥ መጥቶ እኮ አይደለም፣ ላለመሞት እኮ እየታገልክ ያለው። በግድ እኮ ነው ኤክሰርሳይዝ እየወጣ ያለው። አሁን ምንድን ያልኩ ሰውነትህን እያሰቃየኸው ነው። ኤክሰርሳይዙን እርሳው። ዛሬ አይደለም ኢትዮጵያ ውስጥ ነው ያለኸው። ጠዋት ጀምሮ ቁርስ ላይ ስራ። ነገ ጠዋት ተነስተህ እንቁላል በቂ ለማግኘት ሞክር። ግሪክ ዮገርት አልሰባ ነው ያለኸው። ግሪክ ዮገርት አለ። ግሪክ ዮገርት የት እንዳለ ምናልባት መረጃ ያላቸው ሰዎች ይነግሩሃል። ግሪክ ዮገርትህን በደንብ ተመገብ። አይብ ቆንጆ ነው አይባችን። ስጋ ከሆነ ቀይ ይሁን ነጭ ስጋ፣ ጮማ ምናምን ዋጋ ያስከፍልሃል። ጠገብ ብለህ ብላ። አትክልት ያልከውን ቀጥል። አሁንም እሱን አታሳንስ። ቀይ ጤፍ ያልከው ገብስ ያልከው አመስግናው። አየህ፣ በቀይ ጤፍና
በነጭ ጤፍ መካከል የከለር ልዩነት ነው ያለው እንጂ ኢነርጂ ዋይዝ ሁለቱም እጭቅ ያለ ኢነርጂ ነው ያላቸው። የተወሰነ የገባህ ይመስለኛል። በጣም ገብቶኛል። ዜነብ እንግዲህ እየሰማዋት ነው አለች። ዛሬ ጊዜም አላት። ዜነብ ሪል ላይፉን የኖረች ልጅ ናት። ልክ እንዳንተው ከስኳር ጋር ትታገል የነበረች ለረዥም ጊዜ የስኳር መድኃኒቶችን ስትወስድ የነበረ ከሀገር ውጭ የምትኖር ልጅ ልክ እንዳንተ እዚሁ ላይቭ ላይ አግኝቼ የመከርኳት ከመከርኳቸው ሰዎች ብዙዎቹ ምናልባትም እንደ ውረት ለሳምንት ሞክረው እጭ ብሎ አቁሞ ሊሆን ይችላል። ዜነብ ዓመት አልፏታል። ከነዚህ ሁሉ በሽታ ተገላገለች። ሐኪሞቿ ጋር ሄደች። ሐኪሞቿ በለውጧ እስኪገረሙ ድረስ ለስንት ጊዜ እሷም ትነግርሃለች። በሄደችበት ቁጥር መድኃኒት ላይ መድኃኒት እየተጨመረላት ኢንሱሊን የሚባል ኢንጀክሽን የደረሰች ልጅ ዛሬ ኮምፕሊትሊ በደንብ ስማኝ፣ ኮምፕሊትሊ ሁሉን ነገሯን ነው ያቆመችው። እድሜዋን ተቀልብሳለች። መልሳ ያንግ ሆናለች፣ ኤነርጀቲክ ሆናለች ነው እያልኩ ያለው። ስለዚህ በዛ መልክ ነገሮችን አንደርስታንድ አድርግ። ዜነብን ትንሽ የስማት ከሚዩት ላይ አንስታ ታውራ። እሺ ዶክ አመሰግናለሁ። እሺ ወንድሜ እንዴት አመሸክ? እንዴት አመሸሽ ዘይነብዬ? እንዴት ነህ? ሁሉ ሰላም? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንተ እንኳን እድለኛ ነህ እባክህ። አንተ ገና እንደ ጀመረህ ነው ምንም ሳትሆን ይመጣ አይደል? አንተ አሁን እኮ እውነት ዶክተር፣ በእውነት አሁን እኮ ሰው አሁን ስኳር አለብኝ እንዲወጡ ምናምን በቃ ሰው እድለኛ ነው እኮ እውነት ዶክተር፣ እውነት እኛ የዚህን ቻንስ አላገኘንም። እኔ 14 ዓመት ስጠበስ በመድኃኒት እንኳን እውነት ዶክተር በቃ ይሄን እንኳን ውሃ ጠጡ እንኳን የሚለን ሰው አልነበረም። እና አሁን እኔ አሁን በስንፍት ለመናገር ለምን መድኃኒት ላይ ሳይሄዱ ገና ወደ አሁን እኮ የነሱ ዶክተር ምግባቸውን ቢያስተካክሉ ስፖርታቸውን ቢሰሩ ወር ራሱ አይቆይም። የነሱ ወዲያው ነው ኮምፕሊትሊ እንትን የሚለው እንኳን የእኛን እንኳን አይተሃል ራሱ